የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። ዋና ዋናዎቹን በቅድሚያም ጠቅላይ ሚኒስትር አብይ አህመድ ከአልጀዚራው ቃለ ምልልስ በኋላ በተናጠል ጌታቸው ረዳን አግኝተዋቸው እንደማያውቁ ተነገረም። አቶ ጌታቸው ረዳ ስለ አብይ አህመድ መጽሐፍናም ስለ መደመር ጠቃሚነት የተናገሩበትን ንግግር አልጀዚራ ቆርጦ እንዳስቀረባቸው ሲናገሩም ተሰምቷል። በዝርዝር የምንመለከተው ጉዳይ ይሆናል። በከባድ ፈተና ሉዓላዊነታችንን ጠብቀናል ሲሉ ፕሬዝዳንት ኢሳያስ አፈወርቂ ገለጹ። በባህር ኃይል ዩኒፎርምም በአስመራ ፎከሩብን የሚል ትዕይንት ቀርቧል። ይህንንም ይዘናል። በክርስቲያኖች ላይ የሚደርሰው ጭቆና እያየለ መጥቷል አሉ ፓትርያርክ አቡነ ማትያስ። በምዕመኑ ላይ እየተፈጸመ ስላለው ስቃይ፣ እገታና ግድያ ያላቸውን ጥልቅ ስጋትም ገልጿል። ታደምጡታላችሁ። ዓለም አቀፉ የስደተኞች ተቋም ከኢትዮጵያ የሚደረገው ስደት በአሳሳቢ ሁኔታ ጨምሯል አለም። ጦርነትና ኢኮኖሚያዊ ድቀት ደግሞ ዋነኛ ምክንያቶች ናቸው ሲል አሳውቋል። ሌላኛው መረጃችን ነው። በሀገሪቱ የዋጋ ግሽበቱን ተከትሎ የተቀሰቀሰው አመፅ እንደቀጠለ ይገኛል። በዚህ አመፅ ሳቢያም የደህንነት አባሉ መገደላቸውናም በርካታ የጸጥታ አባላት መቁሰላቸው ተሰምቷል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆንላችሁ። ጠቅላይ ሚኒስትር አብይ አህመድ ከአልጀዚራው ቃለ ምልልስ በኋላ ጌታቸው ረዳን አግኝተው እንደማያውቁ ተነገረም። አቶ ጌታቸው ስለ አብይ አህመድ መጽሐፍና ስለ መደመር ጠቃሚነት የተናገሩበትን ንግግር አልጀዚራ ቆርጦ እንዳስቀረባቸው ሲናገሩም ተሰምቷል። የአብይ አህመድ አማካሪ ሚኒስትሩ ጌታቸው ረዳ ከአንድ ወር በፊት ለአልጀዚራ በሰጡት ቃለ ምልልስ ወቅት ጠቅላይ ሚኒስትሩ የጄኖሳይድ ወንጀለኛም፣ ወንጀላቸው እንዳይመረመር ደግሞ ዓለም አቀፍ አጣሪዎች በሎቢስትነት የሚያስቆሙ ሀገርን መምራት የሚችሉ ስለመሆናቸው ከ7 ዓመታት በኋላም ያላረጋገጡ በሀገር ውስጥ ጦረኛም ጎረቤቶችንም ለመውረር የሚይዙት ተስፋፊም ተቃዋሚዎቻቸውን የሚገድሉና የሚያስሩ ወዘተ እየተባለ ሲቀርብ ተሰምቶም ነበርም። በወቅቱ አቶ ጌታቸው ረዳም አለቃቸውን በበቂ ሁኔታ ለመከላከል ጥረት አላደረጉም በሚል ሲነገር ከመሰንበቱ በተጨማሪም ከዛ ቃለ ምልልስ በኋላ ወደ ኢትዮጵያ ሲመለሱ ከኃላፊነታቸው ሊባረሩ እንደሚችሉ የሚያሳይ ገለጻም ከጋዜጠኛ መህዲ ሀሰን ተነግሮ እንደነበርም አይዘነጋም። አብይ ኢትዮጵያን እንዲገዛ በእግዚአብሔር የተመረጠ ነው ብለው ያምናሉ? አላምንም። አብይ ብቃትና ችሎታ ያላቸው መሪ መሆናቸውን አሳይተዋል ብለው ያስባሉ? ችሎታ ያለው መሪ መሆኑን ገና ማሳየት ይጠበቅበታል። ይህንን ያህል ዓመትም አገር መርተው ችሎታ ያላቸው መሪ መሆናቸው አልተረጋገጠም። ይህ እንግዲህ የኔ አስተያየት ነው። ይህንን ቃለ ምልልስ አብይ ሲያዩትና አማካሪው እዚህ ጣቢያ ላይ ቀርበው ችሎታ ያለው መሪ አይደለም ማለቱን ሲሰሙ ደግሞም ከጄኖሳይድ ጋር ስማቸውን አገናኝተው ሲያነሱት የሚያባርሩት ወይም በስልጣን ላይ የሚያቆዩት ይመስሎታል? እውነት ለመናገር ይህንን በመናገር የሚፈጠር ነገር አያሳስበኝም። አቶ ጌታቸው ረዳ በዛ ቃለ ምልልሳቸው የአብይ አህመድ መንግስት የሀሳብ ነጻነት የሚከበርበት ነው፣ ማንም ሰው በተናገረው ነገር ምንም አይደርስበትም ወዘተ እያሉ እንደ አማካሪ ከመከላከል ይልቅ በዚህ ንግግር ምክንያት የሚመጣብኝ ነገር ካለ እቀበለዋለሁ የሚል ይዘት ያለው ምላሽም ሰጥተው ነበር። እንዲህ ያሉ ንግግሮች የተደመጡበት የአቶ ጌታቸው ረዳ ያ ቃለ ምልልስ የብልጽግና ሚዲያ ሰራዊትና ባለስልጣናትን ክፉኛ ስለማስቆጣቱ ሲዘገብም ሰንብቷል። በተለይም በዓለም አቀፉ ሚዲያ ጄኖሳይዱን መርቷል እየተባሉ ሲቀርቡ የነበሩት ጠቅላይ ሚኒስትሩ አይኑን ማየት አልፈልግም በማለት ተናግሯል የሚሉት ምንጮቹ፣ አቶ ጌታቸው ረዳ ደግሞ እርሳቸውን ለማግኘት ተደጋጋሚ ምልጃ መላካቸውን ያክላሉ። ይሁን እንጂ በዚህ መልኩ ያልተሳካላቸው ጌታቸው ጠቅላይ ሚኒስትሩ በተገኙበትና ከበለጠ ሞላ ጋር ተቀምጠው ባወሩበት መድረክ ላይ በመሳተፍና ንግግራቸውን በፌስቡካቸው በማጋራት በአፍሪካ ሪፖርት ላይ በመጻፍና ከቀድሞ የኦህዴድና በአዴን ካድሬ ከአሁኑ የብልጽግና የሚዲያ ሰራዊት ባልደረባ ብሩክ ከበደ ጋር ቃለ ምልልስ በማድረግ
ለብልጽግናና ለአብይ አህመድ ያላቸውን ታማኝነት ለማሳየት እየጣሩ ነው የሚሉት ምንጮቹ ጌታቸው ባለፈው አንድ ወር የሚያደርጓቸው ነገሮች ሁሉ መታየት ያለባቸው በዚህ መነጽር ነው ይላሉ። በአልጀዚራው ቃለ ምልልስ ላይ አቅመቢስ፣ ጄኖሳይደር፣ ሰላም እንዳይመጣ የሚያደርጉ ወዘተ ሆነው እንዲሳሉ የተደረጉት ጠቅላይ ሚኒስትር አብይ አህመድን በሰሞነኛው ቃለ ምልልሳቸው ላይ ደግሞ አቶ ጌታቸው አብይን የማይሸነፉና የማይበገሩ ማንም ቢተባበር የማይጥላቸው ለሰላም ብለው ብዙ የተጉና ጦርነት ለማስቀረት የሚጥሩ በትግራይ ክልል ውስጥ የላኩት መከላከያ ሰራዊትም ድረስልን እየተባለ ይጠራ የነበረም የልማት ስራዎቻቸው እንደ ኬንያ ያሉ ጎረቤቶቹ ሁሉ የሚያስቀና እንደሆነና እርሳቸውም ከዚህ በኋላ ጄኖሳይድ የሚል ቃልን ከአንደበታቸው እንደማያወጡ እየተናገሩ ሲያብራሩ ተደምጧል። የአልጀዚራው ንግግር ማርከሻ በአፍሪካ ሪፖርት ላይ በእንግሊዝኛ በመጻፍና በሀገር ውስጥ ደግሞ በአማርኛ በመናገር የጠቅላይ ሚኒስትሩ ስም ለመከላከል ቢሞክሩም ሰሞንኛውን ቃለ ምልልስ እስከሰጡበት እስካለፈው ሳምንት ድረስ ግን ከጠቅላይ ሚኒስትር አብይ አህመድ ጋር በግል እንዳልተገናኙ ተናግሯል። ምንጮቹ አለቃቸውን ያስኮረፋቸውን የአልጀዚራውን ቃለ ምልልስን ስለ አብይ አህመድና መጽሐፋቸው እንደዚሁም ስለ ሀሳባቸው ግዝፈት ወዘተ የተናገርኩት ክፍል ነበር በማለት ይሄኛው ግን ተቆርጦ እንዲወጣ ተደርጎብኛል ሲሉ አቶ ጌታቸው መግለጻቸውም ይታወሳል። ረጅም ነው ዲስከሽኑ፣ አንድ ሰዓት ከምናምን ውስጥ የምፈልገውን ቆራርጠህ ምታመጣ ጠቅላይ ሚኒስትሩ ላይ ታርጌት ያደረገም ነው። እኔንም ጠቅላይ ሚኒስትሩም ላይ አሁን የሚፈለገው የትኛው ዓለም መጉላት አለበት ተብሎ ነው የወጣው ብዙዎቹ ነገሮች። ስለዚህ ፌደራልን በሚመለከት whatever issues we have በትራንዚሽናል ጀስቲስ ሜካኒዝም ይፈታል ብለን ወስነናል አለ። እዛ ውስጥ ብጠይቀው ጥያቄ ፕሮግራሙ ላይ አልቀረም። መደመርን በሚመለከት አላወጡትም። መደመርን የሚመለከት ፉርሽ ሀሳብ ነው ብለሃል አለኝ ብዬ ከሆነ በድንቁርና ነው የሚሆነው አልኩት። ግራንድ አይዲያስ አሉት። አም ሬዲ ቱ ወርክ እሱ እዛ መጽሐፍ ላይ ያስቀመጣቸውን ህልሞች እንዲያሳካ ለመስራት ሬዲ ነኝ። ሶ ኮንቪኒየንት አይደለም፣ እንደዚህ አይደለም። ዋናው እሱ ላይ አይደለም ማተኮር የተፈለገው። ማህዲ ጥናቱን የሰሩለት ሰዎች ልጁ መጥቶ አናገረን፣ ኢትዮጵያዊ ነው። ሶ የተመረጡት ኢቭን ከትግርኛ የተተረጎሙት አንዳንዶቹ ስህተት ናቸው። በከባድ ፈተና ሉዓላዊነታችንን ጠብቀናል ሲሉ ፕሬዝዳንት ኢሳያስ አፈወርቂ ገለጹም። በባህር ኃይል ዩኒፎርም አስመራ ላይ ፎከሩብን የሚል ትዕይንትም ቀርቧል። የፈረንጆቹ አዲስ ዓመት መግባትን ተከትሎ የተለያዩ ዓለም ሀገራት መሪዎች የተለያየ መልእክትን አስተላልፏል። ከነዚህ ውስጥ የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ንግግር ትኩረትን የሳበ ነበር። ያለፈው ዓመት ለሁላችንም ከባድ ነበር፣ ገና ምን አይታችሁ የሚመጣው ዓመትም የከፋ ይሆናል በሚል መናገራቸው የሚታወስ ነው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ደግሞ መኖሪያ ቤታቸው በ91 ድሮኖች የተደበደበ ሲሆን በትናንትናው ዕለት ደግሞ የአዲስ ዓመት ንግግር እያደረጉ በነበረበት ወቅት በርዕሰ መዲናቸው ሞስኮ ከዩክሬን በኩል የድሮን ጥቃት ሙከራዎች ስለመደረጋቸው የከተማዋ ከንቲባ መግለጻቸው ሌላ መነጋገሪያ ጉዳይ ነው። የሆኖ ሆኖ የሻዕቢያው መሪ ኢሳያስ አፈወርቂን በአቅማቸው አንድ ለእናቱ በሆነው ቴሌቪዥናቸው በኩል መልእክታቸውን አስተላልፈዋል። ክምክትዎ ሃገራዊ ርግኣትን ላዕላውነትን ከውሕሱ ምስ ኩሉ ማሕለቃታት ድማ ተልእኮ ሃገራዊ ልምዓት ከሰላስሉ በቂዮም እዮም። ኢሳያስ በዚህኛው የፈረንጆቹ 2026 መግቢያ መልእክታቸው አገዛዛቸውና ሀገራቸው ያለፈውን ዓመት በፈተና እንዳሳለፉ ገልጸዋል። ባለፈው ዓመት በቀጠናችንና በአካባቢያችን እንደዚሁም በሰፊው በዓለም አቀፍ ደረጃም የሰላም እጦት፣ አለመረጋጋትና የልማት ጉዞ እንቅፋት የሆኑ በርካታ ጥልፍልፍ ጉዳዮች አጋጥመውናል ሲሉም አክሏል። እንዲያም ሆኖ በዚህ ውስብስብ ነባራዊ ሁኔታ ውስጥ ከባድ ፈተናዎችን መንግስታችንና ህዝባችን ተወጥቷል የሚሉት የሻዕቢያው ሰው በጽናትና በአስተውሎት የታለፈ ነው እያሉም ብለዋል ባስነበቡት መግለጫ። ይህ ደግሞ ሉዓላዊነታችንና ሰላማችንን እንድንጠብቅ አድርጓል ባይ ናቸው። ይህን መልእክታቸውን በሚደግፈውና የአዲስ ዓመት ዋዜማን ምክንያት ባደረገው በሆቴል አስመራ ፓላሱ ድግስ ላይ ከተላለፉ መልእክቶች ውስጥ ደግሞ የባህር ኃይል ዩኒፎርምን በመልበስ የቀረበው ትርኢት ይገኝበታል። በጣም ተፎከረብን፣ ቀይ ባህሬኛ ነው ወዘተ የሚለውን ጨምሮም በአመዛኙ ስለ ኤርትራውያን ጀግንነትና የታጋይነት ባህል እየተነሳ ሲቀርብም ተሰምቷል። እንዲህ ወታደራዊ ዩኒፎርም በለበሱ እንስቶችም ይሁን ህጻናት በኩል መንግስታዊ መልእክትን ማስተላለፍ በሻዕቢያው ዘንድ እንግዳ ጉዳይ አይደለም። ከዚህ በፊት ምጽዋን የተቆጣጠርንበት በሚል በሚጠሩት ድግስ ላይ ወታደራዊ ልብስ ያለበሱትን ህጻን ስም ሳይጠራም ጠቅላይ ሚኒስትር አብይ ውሃ ሰማያዊ ነው ያሉትን ቃል ተውሶ አንድ እውቀት አጠር ጎረቤታችን ውሃ ሰማያዊ ነው አለቻሉ፣ እኛ ባህራችን ቀይ ነው ወዘተ አስብለው ነበር። ኢሳያስ ጠቅላይ ሚኒስትሩን እኛ ሰው ያደረግነው ነው፣ ጠንቋይ፣ ህልመኛ፣ ደፋር፣ ደላላ፣ እውቀት የለሽ ወዘተ ብሎ ከገለጸ በኋላ ቀይ ካርድ እንደሰጠንህ እወቀው በሚል መነባደብ እንዲቀርብ አድርገው እንደነበርም አይዘነጋም።
በክርስቲያኖች ላይ የሚደርሰው ጭቆና እያየለ መጥቷል ላሉ ፓትርያርክ አቡነ ማትያስ በምእመኑ ላይ እየተፈጸመ ስላለው ስቃይ፣ እገታና ግድያ ያላቸውን ጥልቅ ስጋትም ገልጿል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ አቡነ ማትያስ በዓለም ዙሪያ በክርስቲያኖች ላይ የሚፈጸመው ስደት፣ ግድያና እገታን በመጥቀስ በአሁኑ ወቅት ክርስትና በከፍተኛ ሁኔታ እየተገለለ ነው ብለዋል። ፓትርያርኩ የገና በዓልና የፈረንጆችን ዘመን መለወጫ አስመልክተው ባስተላለፉት መልእክታቸው በዓለም ላይ ቁጥሩ ከፍተኛ የሆነ ህዝብ ክርስትናን የሚከተል ቢሆንም በዘመናችን ግን ክርስትና በተለያዩ ምክንያቶች ወደ ጎን እየተገፋ መሆኑን እያየን ነው ብለዋል። አቡነ ማትያስ በክርስቲያኖች ላይ እየተፈጸመ ስላለው ስቃይ፣ እገታና ግድያ ያላቸውን ጥልቅ ስጋትም አክሏል። በየስፍራው የሚገደሉና የሚታገቱ እግዚአብሔር በሰጣቸው ማንነትና ሃይማኖት ዋጋ እየከፈሉ ያሉ ተጠቂዎችን ለመታደግም ጊዜው አሁን ነው ሲሉ አንስተው እነዚህ ድርጊቶች ስልጣኔ አከብራቸዋለሁ ከሚላቸው የስነ ምግባር እሴቶች ጋር የሚቃረኑ ናቸው ብለዋል። አክለውም አውቀውም ይሁን ሳያውቁ ክርስትናን ለማዳከም የሚሰሩ አካላት ከክፉ ድርጊታቸው እንዲታቀቡ አሳስበዋል። ፓትርያርኩ በመልእክታቸው ዓለም አቀፍ ተቋማትና የሚመለከታቸው አካላት የሃይማኖት ነጻነትን ለመጠበቅ ተግባራዊ እርምጃዎችን እንዲወስዱ ጥሪ እናቀርባለን ብለዋል። እምነትን የመከተል መብት ሊከበርና ሊጠበቅ የሚገባው መሰረታዊና ሰብአዊ መብት መሆኑን አጽንኦት ሰጥተውታል። መጪው ዘመንም ችግረኞች ምግብ የሚያገኙበት፣ የተለያዩ የሚገናኙበት፣ የጦርነት ቀጠሮች የሚሰረዙበት፣ ከቤት ንብረታቸው የተፈናቀሉት ወደ ቀያቸው የሚመለሱበት፣ የዓለም ኢኮኖሚም ከፍ የሚልበት፣ ክብር የሚመለስበት፣ መሪዎች በጥበብ የሚያስተዳድሩበት፣ ህዝቦች በትህትና የበላዮቻቸውን የሚያከብሩበት ይሁን የሚል መልእክት አስተላልፏል። ፓትርያርኩም ዓለም አቀፉ የስደተኞች ተቋም ከኢትዮጵያ የሚደረገው ስደት በአሳሳቢ ሁኔታ ጨምሯል አለም። ጦርነትና ኢኮኖሚያዊ ድቀት ደግሞ ዋነኛ ምክንያቶች ናቸው ሲል አሳውቋል። ለወትሮ በሻዕቢያው አገዛዝ ሳቢያ ኤርትራውያን የሚታወቁበትና የሚዳረጉት ዓለም አቀፋዊ ስደት በቅርብ ዓመታት በብልጽግናው ኢትዮጵያ እየተተካ የመጣ ይመስላል። ከሰሞኑ እንኳን ከዛው ከጎረቤት ኬንያም በአንድ ዓመት ውስጥ በሀገሪቱ መንግስት ተያዙ ካላቸው ህጋዊ ፈቃድ የሌላቸው ስደተኞች መካከል 70 በመቶ ያክሉ ኢትዮጵያውያን ናቸው። የሀገሪቱ ባለስልጣናት ይህንን ኢትዮጵያ ውስጥ እየጨመረ ከመጣው ግጭትና የፖለቲካ ውጥረት ጋር አያይዘውታል። የኬንያ ባለስልጣናት ባለፉት 10 ወራት ውስጥ ብቻም ካለ ጉዞ ሰነድ ወደ ኬንያ ለመግባት የሞከሩ 953 ፍልሰተኞች በጸጥታ አካላት ተይዘው በስር ላይ ይገኛሉ ይላሉ። ከነዚሁ ስደተኞች መካከል 670 ያክሉ ወይም ደግሞ ከ70 በመቶ የሚልቁት ኢትዮጵያውያን ስለመሆናቸውም ጠቅሷል። ዓለም አቀፉ የስደተኞች ተቋም IOM ደግሞ የኢትዮጵያውያን ስደት በአሳሳቢ ሁኔታ እየጨመረ ነው ብሏል። ባለፈው ጥቅምት እንኳን ከኢትዮጵያ የሚነሱ ድንበርን የመሻገር እንቅስቃሴዎች 26 በመቶ ጭማሪ እንዳሳዩም አክሏል። እንቅስቃሴዎቹ በሱዳን፣ በጅቡቲና በሶማሊያ በኩል መመዝገባቸውን የጠቀሰው ድርጅቱ የኢኮኖሚ ጫናዎችና በግጭቶች እየጨመረ የመጣው የሰብአዊና የጥበቃ ስጋቶች ዋና ዋና እንደሆኑም ጠቅሷል። ሰሞኑን ከሳውዲ አረቢያ የወጣ መረጃ እንደሚያሳየው ሀገሪቱ በአንድ ሳምንት ውስጥ 23 ሺህ አካባቢ የሚሆኑ በህገወጥ መልኩ የገቡ ሰዎችን በቁጥጥር ስር ያዋለች ሲሆን በድንበር በኩል ወደ ግዛቷ ለመግባት ሲሞክሩ ከታሰሩት ከ2000 በላይ ሰዎች ውስጥ ደግሞ 56 በመቶዎቹ ኢትዮጵያውያን ናቸው። ግጭት፣ ጦርነትን፣ እገታን፣ ስራ ማጣትን በመሸሽ የተሻለ ለሚሉት ህይወት ስደትን የሚመርጡ ዜጎችም ተበራክቷል። አገዛዙና በአገዛዙ ዙሪያ ካሉ አካላት ውጭም ቀሪው የሀገሪቱ ወጣት ከከፍተኛ የትምህርት ተቋማት እየተከለከለም ውትድርና አሊያም ታጣቂ መሆን የቀሩት ትልልቅ አማራጮች ከሆኑም ሰነባብቷል። በኑሮ ውድነት ሳቢያ የተቀሰቀሰውን አመፅ ተከትሎ የደህንነቱ አባል ተገደሉ። በኢራን የገንዘብ የመግዛት አቅም መውደቅን ተከትሎ በተቀሰቀሰውና 4 ቀናትን ባሳለፈው ተቃውሞ ሰልፍ የወጡ የደቡባዊ ፋርስ ግዛት ነዋሪዎች አካባቢውን አስተዳደር ህንፃ ሰብረው ለመግባት መሞከራቸው ተገልጿል። በፋሳ ከተማ በነበረው ግጭት ደግሞ 3 የፖሊስ መኮንኖች መቁሰላቸውና 4 ሰዎች በቁጥጥር ስር ስለመዋላቸው ባለስልጣናት ይፋ አድርገዋል። በምዕራባዊ የሐሜዳንና የሎሬስታን ግዛቶችም ተመሳሳይ ግጭቶች እንደተከሰቱ ተገልጿል። በዋና ከተማ ቴህራን የሚገኙ ባለስልጣናት እየተባባሰ የመጣውን ተቃውሞ ለማረጋጋት በሚመስል መልኩም ባሳለፍነው ረቡዕ ባንኮች ዝግ ሆነው የሚውሉበት የበዓል ቀን እንደሆነ አውጀው ነበርም። የኢራን መንግስት በድንገት ባወጀው የህዝብ በዓል ምክንያትም በመላ ሀገሪቱ የሚገኙ ትምህርት ቤቶች፣ ዩኒቨርሲቲዎችና የመንግስት ተቋማትም ተዘግተው ውሏል። የሀገሪቱ መንግስት የረፍት ቀኑ ለመታወጁ በምክንያትነት ያቀረበው በቀዝቃዛ የአየር ሁኔታ የተነሳ ኃይል ለመቆጠብ የሚል ቢሆንም በርካታ ኢራናውያን
ኢራናውያን ግን ተቃውሞን ለመግታት የተደረገ ሙከራ አድርገው ተመልክተውታል። ባሳለፍነው እሁድ በዋና ከተማዋ ቴህራን ተቃውሞ የተጀመረው በተቆጡ ነጋዴዎች ነው። ነጋዴዎቹ የኢራንን ገንዘብ ከአሜሪካ ዶላር አንጻር በድጋሜ በከፍተኛ ሁኔታ መውደቁን ተከትሎ ተቃውሟቸውን ማሰማት ጀምሯል። ባለፈው ማክሰኞ ደግሞ ተቃውሞው የዩኒቨርሲቲ ተማሪዎችን ያሳተፈና ወደ በርካታ ከተሞች የተስፋፋ ሆኗል። ህዝቡን በመሪዎቹ ላይ ቁጣውን ማሰማት ጀምሯል። እየተስፋፋ የመጣውን ይህንን ተቃውሞ ተከትሎም አንድ የኢራን የደህንነት ኃይሎች አባል የሆነ ግለሰብ መገደሉን ባለስልጣናቱ ተናግሯል። የሀገሪቱ የመገናኛ ብዙኃን እንደዘገቡት ከሆነም አሚር ሄሳም ኮዳሪ የተባለ የደህንነት አባል ትናንት በምዕራባዊ ሎሬስታ ግዛት በምትገኘው ኩዳሽት ከተማ ተገድሏል። በርካታ የጸጥታ ኃይሎች አባላትም ጉዳት እንደደረሰባቸው የመንግስት የመገናኛ ብዙኃን ዘግበዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።